ትሁት ዛሬ ደግሞ ትሁትና ይችላቸው የመጣሁት ማለት ነው። እንግዲህ የካሌብ አባት ቤቱን በስምሽ አዙሬልሻለሁ ብሏት ነበረ። ጤናም ደግሞ በጣም ደስ ብሎኛል ብላ ተነስታ ነበር ማለት ነው። በደስታ ከዚህ በኋላ የቤቱን ካርታ ካዞረልኝ በስሜ ካሌብንም እፈታዋለሁ፣ ከዛ ዳኒ አንተን አገባሃለሁ እያለ የነበረ። ለካሌብም ደግሞ ወንድሜ ነው እንጂ እሱ ማንም አይደለም፣ አንተ ወንድሜ ነህ እያለች ለነሱ ለካሌብ አባትና ለትሁት ግን ታውቃለች በደንብ ማለት ነው። የቤት ሰራተኛ ብትሆንም ዳኒ ግን ሌላ ፍቅረኛ አለችው ማለት ነው። ሌላ ፍቅረኛ እንዳለችው እሱ ጤናን የተጠጋት ለብር ለሀብት ብሎ ነበረ። ጤናም ደግሞ ካሌብን ፈትቼ ከዛ በኋላ ንብረቴን ይዤ አንተን አገባሃለሁ ነበር ነገሩ ማለት ነው። አባባም ደግሞ በስምሽ ቤቴን አዙሬልሻለሁ ትወርሻለሽ ብሏት ነበር። እሷም ከዛ በኋላ ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይዤላቸው የመጣሁት ትሁትን ነው ማለት ነው። ትሁት ላይ እንደምናያቸው እንግዲህ የካሌብ ሚስት ጤና ችግር ውስጥ እየገባኝ ነው ስትንጨረጨር ታየ። ካሌብም ደግሞ ያለህን ነገር አምጣ ብለው ነበረ እንትና ማለት ነው ጤና። እሱም ደግሞ ያለኝ ሀብት 10,000 ብር እንዳለ አካውንት ላይ አሳያት፣ አውቀህ ቡኩን አስቀምጠው የምታየው ቦታ ላይ ብሎት ነበረ አባቱ ማለት ነው። እሱም ደግሞ አንስቶ እዛ አስቀምጦት ነበረ ሳሎን ቤት ላይ። እሷም አንስታ ስታየው ተንጨረጨረች። እንዴት ንብረቴን ድርሻዬን ስጠኛ ሁላ ብር ምን አደረግከው? ለአንቺ 5,000 ብር ለእኔ 5,000 ብር እንካፈላለን ችግር የለም ብሎ አጽናንቷታል ማለት ነው። እንግዲህ እያበደ ትገኛለች። ዳኒም ደግሞ ያቃል ቤቱን በስሟ እንዳላዞርላት ማለት ነው። እሱም በስሟ አላዞርላት ማለት ነው። በዚህ ሰዓት ላይ እየተናደደ እየተበሳጨ ይገኛል ማለት ነው። እሱ 400 ሚሊዮን ብር ትሰጠኛለህ ብሎት ነበር አባቱ። የካሌብን አባት ብር ነው የጤና ጋታ ያስጠጋኝ ብሎ ከዛም በኋላ ቤቱን እንዳላዞሩለት ስለሚያውቅ እሱ እሺ አባባም ደግሞ የፈለግከውን እሰጥሃለሁኝ፣ ምንም ችግር የለም አንተ የፈለግከውን ጠይቀኝና እሰጥሃለሁኝ ብሎት ነበር ማለት ነው። ግን እሳ ለእሷ አንድም ነገር ምንም ነገር እንዳትላት ብሎታል። እሱም ደግሞ እሺ አባዬ ምንም አይደለም፣ ግን እሳ ዝም ካልክ ይሰጥሃል፣ ዝም ካላልክ ደግሞ እምሰጥህን አቋርጠዋለሁ ብሎት ነበረ። እሱም ደግሞ ታይ ጤና ችግር ውስጥ እየገባን ነው ተረጋጊ እያላት ነበር። ዲያኒም ተቃጥሎ ሞተ ማለት ነው። ዲያኒ በነገራችን ላይ ጤናን አይፈልጋትም፣ ፍቅረኛ አለች፣ ያችኛዋን ነው የሚወደው። ግን እሳ ያችኛዋ ደግሞ ቶሎ አግባኝ አግባኝ እያለች ከቤተሰብ ጋር ደግሞ ተዋውቃበታለች። የእነ ካሌብ ጋር አውቃ ነው የተዋወቀችው። ምክንያቱም ስራዋን እዛ ቤትም ደግሞ ቁጭ ብለው ጤናና ዲያኒ ሲመጡ እንደ ማንሽ ደግሞ እንጂ ምናምን እያለች ነበር ጤና። እንትናም ዲያኒም ደግሞ በቃ ልሸኛት ሲል እንዴ አንተ በቤት ነምሽ ያት እያለች ጤናም የተንጨረጨረች ነበር ማለት ነው። ከዛ አባትየው ደግሞ ሊያጣብሳት አይደል እንትና ጋር ማለት ነው ከካሌብ ጋር ካሌብ ሸኛት ይለዋል ማለት ነው። ይሄ ሽማግሌ እኮ ማለት ነው ኃይለኛ ሽማግሌ ነው የሌለ ማለት ነው። በዛ የተነሳም ደግሞ እየተንጨረጨረች እሷም እሺ በቃ አባዬ ማረገውን እኔ ያውቃለሁኝ ከምንም በላይ ምንም ይበልጣልና እያለ ተናዶና ተበሳይቶ እየሄደ ይገኛል ማለት ነው። ካሌብም ደግሞ አሁን ላይ በጣም ስለተናደደ አባቱም ደግሞ እንደምታውቁት ውስጡ ርር እያለም ቢሆንም ግን እሳ ታሞ ስለነበር በፊት ላይ ወንጀል ላይ በነበረበት ሰዓት በጣም ታሰቃየው ነበር ማለት ነው። ጤና በትሁት እርዳታና ግዳፍ እዚህ ደርሷል ማለት ነው። ትሁት በጣም መልካም ሰው ናት ማለት ነው። ዲያኒንም ደግሞ እራቅ እባክህን፣ ምንም ነገር አታገኝም ከዚህ 5 ሳንቲም አታገኝም፣ የሰው ሀብት ይወስዳሉ ከምትልልቅስ ጤናን ብታስወግድ ይሻላል። በዛ ላይ የሰው ሚስት ናት እየማገጠችበት። ለካሌብም ከዚህ በፊት ሁሉን ነገር አጫውተውታል ማለት ነው። አላምን ብሎ ነበር፣ አሁን ባይኑ አየ ማለት ነው። ቆይ እሷ እርኩስ ከሆነችስ እያለ ነበር ማለት ነው። እርኩስ ከሆነች እንዴ ማለት ከአንተ ከተረገዘ ትፈታታለህ፣ እሷን ድርሻዋን ትሰጣታለህ፣ ልጁን ደግሞ ወደ ውጭ እንልከዋለን ይላል ማለት ነው። ይሄ ሽማግሌ ቀላል እንዳይመስላችሁ በጣም ጎበዝ መልካም ሰው ነው ማለት ነው። ይቅርታ እና በጣም ጥሩ ሰው ነው ማለት ነው። ሽማግሌ በነገራችን ላይ ከቅርፌ ከራ የተነሳ እና መልካም ሰው ነው ማለት ነው የትሁት
እንትን ማለት ነው። አሰሪዋ በጣም መልካም ሰው ነው ማለት ነው፣ የካሌብ አባት። ካሌብ ግን የዋህነት ያጠቃዋል መሰለኝ። አሁን ላይ እያንዳንዷ ነገር ላደረገችኝ ምንጭር ላይ ተቀምጬ እንደዛ እንዳደረገችኝ እያንዳንዷ ነገር እማረገውን ያውቃለሁ ብሎ ተነስቷል ማለት ነው። ሁሉ ነገር እሰራላታለሁኝ ብሏል ማለት ነው የካሌብ አባት። ይቺ የተረገመች እርግማንም ምን እንደምታረግ ምን እንትን እንደምትዶልት። አሁን ደግሞ እስቲ እንግዲህ ጢና ታብዳለች በስተመጨረሻ ታውቃላችሁ። ቤቷን በስሙ አይደለም ማለት ነው፣ ቤቱ አላዞረላት የውሸት ሰነድ ነው የሰጣት ማለት ነው። ከዛ በኋላ ደግሞ ብር የለኝም ብሎ ብሩንም እንዳለ አሳግቶ እንደገና እንትን ብሎታል ማለት ነው። 10,000 ብር አካውንቱ ላይ እንዳለ ብቻ ነው ያሳያት። እሱን አይታ መንጨርጨር ይዛለች ማለት ነው። ከዛም አልፎ ደግሞ ይሄን ዳኒም ደግሞ ባሏ እንደማይሆናት እሷ ግን ዳኒ ጋር እኖራለሁ ካሌብን ፈትቼ ብላ ከዛም በኋላ ከዚህ ቤት ስትወጣላችሁ ብላ እቃቸውን ስብስብስብ አድርጋ ኮተታቸውን በተሰበሰቡበት አሁኑኑ ከቤቴ ውጡልኝ እያለች ነበር ማለት ነው። እንግዲህ ጢና እሷ ትወጣለች በሰው ቤት ወይስ እነሱ ከቤታቸው ይወጣሉ የሚለውን ነገር እንግዲህ የምናየው ይሆናል ማለት ነው። አባባም ደግሞ የፈለገችውን ታደርግ፣ ምንም ችግር የለም፣ ቤት በቅርቡ እንዲፈልጉ እያለች ከዚህ ቤቱን በስምሽ አዙሬልሻለሁ ስላላት በቃ በሰው ቤት ቤቱ እኮ የካሌብ አባት ነው፣ በቃ በሰው ቤት ርርድብን እያለች ነው ማለት ነው እሷ ማለት ነው። እንግዲህ የካሌብ አባት በጣም በጣም ብልጥ ነው። ያንጨረጨራት አንበሳ እንደዚህ ነው ውዶችዬ ማለት ነው። ያንጨረጨራት እጥፍ ብድር አድርጎ እየመለሰላት ነው ማለት ነው። ምክንያቱም ከዚህ በፊት ታስታውሳችሁ ታሞ ዊንቸር ላይ በነበረበት ሰዓት በጣም 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 ጎርታዋለች። በጣም እያሰቃየችው መድኃኒቱን እየቀየረችበት ምናምን ነበርና ያንን እያስታወሰ ማስታወስ እንደማይችል ነው እነሱ አሁን የሚያውቁት ካሌ እንትና ዲያኒና ጤና ማለት ነው። ዲያኒ በነገራችን ላይ ምስኪን ልጅ ነው። ምክንያቱም እሷ እየገፋፋችው ይኸው እሱ ላይ ያው ሌላ ፍቅረኛ ያለችው በጣም የሚወዳትና የሚያፈቅራት ፍቅረኛው እየመጣ ነው ራሱ እሷን ለካሌብ መዳሩ አልቀርም ይሄ ሰውዬ ማለት ነው። እሷም ደግሞ እሱም የምታውቀው ነገር ስለሌለ አሁን ላይ ግን ሁሉን ነገር እያወቀች ነው ማለት ነው። እነ ካሌብ ይነግሯታል። በመስተ መጨረሻ ከካሌብ ጋር አንድ ላይ ልትሆን ጠጋ እያለች ነው የዳኒ ፍቅረኛ። ምክንያቱም የካሌብ ሚስት ስለቀማ እሱም ደግሞ ብድሩ ሊከፍል ነው ካሌብ ማለት ነው። ይህን እያጠጋጋ ያለው ደግሞ ዳኒን ለማናደድ እና ለማብሸቅ ነው ማለት ነው። አባባ እንግዲህ በጣም ከባድ ሰው ሆነዋል ማለት ነው። ደግ አደረጓት። ጤና በስተ መጨረሻ ጨርቋን ጥላ ስታብድ ማየት የናፈቀው ዴኒ ማለት ነው። እንደዚህ በጣም በጣም በቀላሉ የሚገኝ አይደለም። በነገራችን ላይ የምታደርጋቸው በባሏ ላይ መማገጡ አንሱ ካሌብ ፊልድ በሚሄድበት ሰዓት ላይ ከዳኒ ጋር ራሱ ገዛ አልጋው ላይ የማገጠች እሱን ያውቃልም ጤናና እንደዚሁም ደግሞ ትሁት በደንብ ነው የምታውቀው። ትሁቱንም ትገባና መጥበቅ ውስጥ ከዚህ በኋላ ከዚህ ቤት መንቅሬ ላወጣች ስለሆነ ተዘጋጅ፣ እቃሽን ሰብስቤ ትላታለች። እኔ እዚህ ቤት አንቺ ገረድ ትላታለች። እኔ ገረድ እንደሆንኩ አውቃለሁ። እዚህ ቤት የመጣሁት ልሰራ ነው የመጣሁት፣ ታውቂያለሽ፣ እንዳንቺ የሰው እንትን ልበላ አይደለም እያለች ትላታለች። አለበለዛ ምን አልሽ አንቺ ብላ በጥፊ ልመታት ስትል እስቲ ወንድነሽ ንኪኝ፣ እዚህ በርሜል ውስጥ ነው ጨምቄ መከትሽ፣ አለበለዛ ውጭ ከዚህ ትላታለች ማለት ነው። ትሁት በነገራችን ላይ በጣም ጀግና ናት ማለት ነው። ጀግና ታታሪ ሰራተኛ ማለት ትሁት ናት ማለት ነው። ምክንያቱም ለካሌብ ብላ ብዙ መስዋዕትነትን ከፍላለች። ካሌብ አንድ ትሁትን ያገባታል፣ አንድ ደግሞ ትዳን ያገባታል ማለት ነው። ያችን የዳኒ ፍቅረኛ ማለት ነው። በስተ መጨረሻ ዳኒን ለማብሸቅ እንግዲህ ባለፈውም እየሸኛት አይቶ ነበር ማለት ነው። ዳኒ ተናዷል። አየህ ምን ያህል እንደሚያንገበግብ ዳኒ። ጤና እህቴ ናት ብለህ እነሱ ፊት ለነሱ ጤናን እህቴ ናት ነው የምትለው፣ ግን ጤና እናንተ ፍቅረኛ ናችሁ። ደግሞ እሷንም የተጠጋት ለብር ነበረ። ለብር ብትጠጋትም ማለት ነው። አያ በስተ መጨረሻ ግን ይሄ ነገር ይቀጥላል ማለት ነው። አይቀጥልም አይባልም፣ ይቀጥላል። ብድር በምድር ነው። ካሌብም አሁን የዳኒ ፍቅረኛ እየተጠጋጋት እየተዋወቁ ነው ማለት ነው። እሷም ደግሞ በቃ ምን ባደርግ ይሻለኛል እያለች እስኪ ምክር ስጡኝ እያለች ረጋ ያለች ልጅ ናት ማለት ነው። ጤና እብድ ናት፣ እብድ። ካሌብ እንደው ምኑን ጥሎብ ነው አንተ የተረጋጋህ፣ እሷ ደግሞ የተረገመች ይህን የሚያክል ልጅ ወይም ደግሞ ይችን የምታክልኝ
የሰጣ ማለት ነው። በጣም ቀልቃላ እና ቀጭቃዣ ናት ማለት እና ይህን ይመስላል። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ